ሕገ እግዚአብሔርን እየተማረና ለወላጆቹ እየታዘዘ በሥርዓት አደገ። ውድ የእግዚአብሔር ልጆች፣ ጌታችን ከመረጣቸው ቅዱሳን ሐዋርያት ጋር ሆኖ ያገለግልም ነበር። ሕዝብን እንዲያስተምሩ በወቅቱ ተመርጠው ከነበሩ 7 ዲያቆናት አንዱ ቅዱስ እስጢፋኖስ ነበር። የተሾመበት ቀንም ጥር 17 ቀን ነው። በጣም ጎበዝና ያወቀውን ላላወቁ ለማሳወቅ የሚተጋ ታዛዥ፣ ቅን አገልጋይም ነበር። ይገርማችኋል የእግዚአብሔር ልጆች፣ በወቅቱ አይሁድ የተባሉ ጌታችንን በመስቀል እንዲሰቀል ያደረጉ ክፉ ሰዎች በማስተማሩ ቀንተው ለምን ታስተምራለህ? ለምን የክርስቶስን ስም ትጠራለህ? እያሉ ተቃወሙት። እርሱ ግን በትሕትና ሆኖ ከስህተት መንገዳቸው እንዲመለሱና በማስተዋል እንዲጓዙ ይመክራቸው ጀመር። በአንድ ወቅትም ናዖስ የተባለ ጠንቋይ በምታት ሰዎችን እያሳሳተ ሳለ ቅዱስ እስጢፋኖስ ከዚህ ባዕድ አምልኮ እንዲመለሱና በእግዚአብሔር እንዲያምኑ አስተምሮ ምዕመኑን ወደ ክርስትና እምነት አመጣቸው። በዚህም ጊዜ በሰውየው ላይ ያደረገው ሰይጣን ተበሳጨ። ጠንቋዩ ናዖስም በምታት በአስማት አንድን በሬ እፍ ሲልበት ለ2 ክፍል አለ። ከዚያም ሕዝቡ ይህንን ሲያይ እውነት መሰላቸውና ጠንቋዩን ሊከተሉ ልባቸው አመነታ። ቅዱስ እስጢፋኖስም ከእግዚአብሔር በተሰጠው ታምራት የማድረግ ሥልጣን ያንን የሞተ በሬ አስነሳውና በሰው ቋንቋ እንዲናገር ናዖስን እንዲጠራ አዘዘው። በሬውም ሄዶ ናዖስ እስጢፋኖስ ይጠራሃል አለው። ሰዎቹ ይህንን ታምር ሲመለከቱ እኛ በቅዱስ እስጢፋኖስ አምላክ እናምናለን ብለው ወደ ክርስትና ሃይማኖት በመምጣት ከስህተት ተመለሱ፣ ወደ ሕይወት ገቡ። ጌታችን አስቀድሞ በትምህርቱ በእኔ የሚያምን እኔ የማደርገውን ያደርጋል በማለት እንደገለጸው የተለያዩ ታምራትን ያደርግ ነበር። ከዚያም በዚህ ቀኑበት። የሐሰት ክስና ባልሰራው ጥፋት ሰደበን፣ የሙሴን የኦሪትን ሕግ ሻረ፣ እግዚአብሔርን ተሳደበ በማለት በሐሰት ከሰሱት። የሐሰት ምስክሮችንም አቆሙ፣ ፈረዱበት። አይሁድ በሕጋቸው ወንጀለኛ ነው የሚሉትን ሰው የሚፈርዱበት በድንጋይ ተወግሮ እንዲሞት ነበር። በቅዱስ እስጢፋኖስ ላይም ይህን ፍርድ ፈረዱበት። እውነትን በማስተማሩ ስለ ክርስቶስ በመመስከሩ ጠንቋዮቹን ሐሰተኞቹን በመቃወሙ ወንጀለኛ ነው፣ ሕጋችን ተላልፏል፣ ሰድቦናል በማለት በድንጋይ ተወግሮ እንዲሞት ፈረዱበት። ከዚያም ከከተማው በስተውጭ አውጥተው ድንጋይ እያነሱ ይወግሩት፣ ይደበድቡት ጀመር። በጣም ብዙ ድንጋዮች ተከመሩበት። የሚገርማችሁ በድንጋይ እየወገሩ የፈነከቱ ሲያደሙት፣ እርሱ ግን ስለ እነርሱ ይጸልይ ነበር። ልክ ጌታችንን በመስቀል ላይ ሰቅለው ግፍ ሲፈጽሙበት የሚያደርጉትን አያውቁምና ይቅር በላቸው እንዳለው እርሱም ወደ ሰማይ ዓይኖቹን አቅንቶ ጌታ ሆይ ይህንን ኃጢአት አትቁጠርባቸው በማለት ይጸልይላቸው ነበር። በጣም ስለደበደቡት በሰማዕትነት አረፈ። ይህ የሆነውም በተወለደበት ጥር 1 ቀን ነው። ውድ የእግዚአብሔር ልጆች፣ የቅዱስ እስጢፋኖስ ጸሎት እንዲሁ አልቀረም። ባለማወቅም ከሚያጠፉት መካከል አንዱ የነበረው
ቅዱስ ጳውሎስ ከዚህ ስህተቱ ተመልሶ ክርስቲያን በመሆን ወንጌልን አስተምሯልና ብዙ መልእክታትን ጽፎ እርሱም በሰማዕትነት አርፏል። ቅዱስ እስጢፋኖስ በሰማዕትነት በማረፉ ብዙ ክርስቲያኖች በተለያየ አህጉር ተበተኑ። በዚህም የተነሳ በሄዱበት ቦታ ሁሉ ማስተማር ጀመሩ። ክርስቲያኖችም በዙ። ጌታችን ኢየሱስ ክርስቶስም ብዙ ቃል ኪዳን ገብቶለታል። እኔን መከተል የሚወድ ራሱን ይናቅ፣ መስቀሌንም ተሸክሞ ይከተለኝ ያለውን አማናዊ ቃል ሰምቶ ለሙሽራው ለክርስቶስ ፍቅር ራሱን አሳልፎ ሰጥቷል። ስለዚህ እኛም አምላክን ያከበሩ ቅዱሳንን እናከብራቸዋለን፣ ፈለጋቸውን እንከተላለን። ውድ የእግዚአብሔር ልጆች፣ ቅዱሳን ሰማዕታት በእምነት በምግባር እንመስላቸው ዘንድ ይገባል። ከቅዱስ እስጢፋኖስ ብዙ ነገር እንማራለን። በስነ ምግባር የታነጽን፣ እምነታችን የጸና፣ ለወላጆቻችን ታዛዥ ልጆች ሆነን ማደግ አለብን። ቅዱስ እስጢፋኖስ እናትና አባቱ የሚያስተምሩትን የክርስትና ትምህርት በደንብ ያደምጥ ስለነበር መከራ በገጠመው ጊዜ በእምነት መጽናት እንዳለበት ተረድቷል። የተማረውን ትምህርት ሳይረሳ በሕይወቱ ተገበረው። የሃይማኖትን ጽናትም ለብዙዎች እያስተማረ እኛም ቅዱሳን መጻሕፍትን በማንበብ ከኛ በፊት የነበሩ ክርስቲያኖችን እንዴት ይኖሩ እንደነበር ጠይቀን በመረዳት እንደነርሱ ልንሆን መልአክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚህች ቀን አሞራዊ ቅዱስ እንስታቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበር። ገንዘብ ለማከማቸትም የሚተጋ ነበር። በአንዲትም ዕለት ወደ ደማስቆ ከተማ ሄደ። የበዓላቸው ቀን ነበርና ሕዝቡም ተሰብስበው ሳሉ ወደ ምስራቃዊው ቅዱስ ቴዎድሮስ ቤተክርስቲያን ውስጥ ገባ። ገብቶም ዕቃዎችን ማቃጠል ጀመረ። መስቀልንም ሰበረ። ከዚህም በኋላ በሰማይ ውስጥ የእሳት ፍላጻዎችን ይዘው ከሃዲዎችን ሲነድፏቸው አየ። እርሱንም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜም ተጨንቆ ላቡ ተንጠፈጠፈ። ከጥልቅ ልቡም እንዲህ ብሎ ጮኸ፣ የቅዱስ ቴዎድሮስ አምላክ የሕያው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ አመንኩብህ። ከእንግዲህ ዳግመኛም ሌላ አምላክ እንዳያመልክ በልቦናው ቃል ገባ። በቤተ ክርስቲያን ውስጥ ያሉ ክርስቲያኖችም በእነርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱንና የሚናገረውን ሰምተው አደነቁ። እምነታቸውም ጠነከረ፣ እጅግም ጸና። እንጣዖስም ኤልያስ ወደሚባል ጳጳስ ሄዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትና ጥምቀትንም ያጠምቀው ዘንድ ለመነው። ጳጳሱም በውሃው ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ እያዩት ወረደ። ቅዱስ እንስጣዖስም ተጠመቀ። ከእርሱም ጋር ከአይሁድና ከአረሚ 10,798 ያህል ሰዎች ተጠመቁ። ክብር ይግባውና የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ተቀበሉ። ቅዱስ እንስጣዖስም እንዲህ አለ፣ እነሆ ይህን እያደነቅኩ ሳለ በእንቅልፌ ሕልምን አየሁ። ብርሃንን የለበሰች ሴት እጄን ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችኝ። ወደ መሠዊያውም አቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀሁ። በመሠዊያውም ውስጥ ነጭ በግን አየሁ። ካህኑም በዕርፈ መስቀል በሰዋው ጊዜ ደሙም ጽዋው ውስጥ ተጨመረ። ከእርሱም የክርስቶስን ሥጋና ደም በተቀበልኩ ጊዜ ሥጋው ንጹሕ ኅብስት፣ ደሙም ጥሩ ወይን ሆነ። ከዚህም በኋላ
ወደ ደማስቆ ጎዳና ሲጓዝ አስቀድሞ የሚያውቁት ያዙት፣ ወደ ንጉሡም ወሰዱት። ንጉሡም ክርስቶስን በማመን እንደጸና አይቶ ጥርሶቹን እስቲበተኑ አፉን በበሎታ እንዲመቱ ታዘዘ። አፉም ደምን ተመላ። ከዚህም በኋላ እህል ውሃን ሳይሰጡ በተበሳ ግንድ ውስጥ 7 ቀን ያህል አሰሩት። ከዚያም አውጥተው ዲን፣ ሙጫ፣ ዝፍት ከስብ ጋራ ባፈሉበት እሳት ውስጥ ጨመሩት። ከእርሱም የመልካም መዓዛ ሽታ ወጣ። ወታደሮችም ከእሳት ውስጥ ቆሞ ሲጸልይ ያገኙት፣ እሳቱም አልነካውም። ወደ ንጉሡም ወሰዱት። ንጉሡም የሥራዬን ኃይል መቼ ተማርክ አለው። ቅዱስ እንጣዎስም ንጉሡን እንዲህ አለው፣ ሥራዬንስ አላውቅም፣ ነገር ግን ክብር ይግባውና በጌታችን በኢየሱስ ክርስቶስ ኃይል አሳፍርሃለሁ አለው። ንጉሡም ቁጣን ተመልቶ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ከዚህም በኋላ ቅዱስ እንጣዎስ ፊቱን ወደ ምስራቅ መልሶ ቆመ። እጆቹንም ዘርግቶ ነፍሱን ወደ እግዚአብሔር አማጸነ። ሲጸልይም ወደ እርሱ እንዲህ የሚል ቃል መጣ፣ ከእስጢፋኖስና ከጊዮርጊስ ጋር ታርፍ ዘንድ አገልጋዬ በሰላም ና። ጸሎትንም በፈጸመ ጊዜ ራሱን ቆረጡት፣ ምስክርነቱንም ፈጸመ። ከሥጋውም ቁጥር የሌላቸው ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚችም ቀን የእንጣዎስ ወንድም ቅዱስ አክራጥስ ምስክር ሆኖ ሞተ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከደቡብ ግብፅ አቡስ ከሚባል አውራጃ መኑፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱ መወለድም በፊት 3 ሴቶች ልጆችን ወልደው ነበር። ጥቂትም ባደጉ ጊዜ እንዲያስተምሯቸውና በፈሪሃ እግዚአብሔር እንዲያሳድጓቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይና የሐዲስ መጻሕፍትንም ተማሩ። ወላጆቻቸውም ሊወስዷቸው በወደዱ ጊዜ እነርሱም ከደናግል ገዳም መውጣትን አልወደዱም። ነገር ግን ለድንግል ማርያምና ለልጇ ክርስቶስ ሙሽሮች የሆኑት ዘንድ መረጡ። ወላጆቻቸውም ከርሳቸው በመለየታቸው አዘኑ። መሐሪ ይቅር ባይ እግዚአብሔርም በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመትም በሆነው ጊዜ አባቱ አውሎ ወደሚባል አገር ጥበብን ይማር ዘንድ ላከው። ትምህርትንም ተምሮ በትምህርት ሁሉ ፍጹም ሆነ። አባቱም ለገንዘቡና ለጥሪቱ ለእንስሶቹም ሁሉ ተቆጣጣሪ ያደረገው። በዚያም በአንድ በስውር ብዙ ትሩፋትን የሚሰራ የበጎች ጠባቂ ነበር። በክረምትም በበጋውም በብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላዋን ሌሊት ሲጸልይ ያድር ነበር። ቅዱስ ያዕቆብም ሽማግሌው የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ሥራ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሳ። ብዙ ክርስቲያኖችም በሰማዕትነት ሞቱ። በዚያን ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም ከሽማግሌው ጋር ሂዶ ይመለስ ዘንድ አባቱን ፈቃድ ጠየቀ። እርሱም ሂድ አለው። በሄዱም ጊዜ በላይኛው ግብፅ የንጉሥ ልጅ ቅዱስ ዮስጦስን መኮንኑን ሲያሰቃየው አገኙት። ሽማግሌውም ልጄ ሆይ ይህ የንጉሥ ልጅ መንግሥቱን ትቶ እውነተኛውን ንጉሥ ክርስቶስ እንደተከተለ ከሚስቱና ከልጆቹም እንደተለየ ተመልከት። እኛ ድሆች ስንሆን ለምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችም በመለየትህ አትዘን አለው። ከዚህም በኋላ
ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። የረከሱ አማልክቶችንም ረገሙ። ያን ጊዜም መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ መትቶ አስቆረጠው። ምስክርነቱንም ፈጸመ። ቅዱስ ያዕቆብ ግን ታላቅ ስቃይን አሰቃየው። ከገመድ በተሰራ ጅራፍ ገረፈው። ድንጋይንም በእሳት አግለው በሆዱ ላይ አኖሩ። ዓይኖቹንም አቅንቶ ክብር ይግባውና ወደ ክርስቶስ እንዲህ ብሎ ጸለየ። ጌታ ኢየሱስ ክርስቶስ ሆይ ከዚህ መከራ እርዳኝ አጽናኝም ያለ ምንም ጉዳት አስነሳው። ከዚህም በኋላ በማቅ ውስጥ አስጠቅልሎ በባሕር ውስጥ አስጣለው። የእግዚአብሔርን መልአክ አውጥቶ ያለ ጉዳት በመኮንኑ ፊት አቆመው። በመኮንኑም አሳፈረው። የረከሱ አማልክቶቹንም ረገመ። ከዚህም በኋላ ፈርማ ወደሚባል አገር ላከው። በዚህም የፈርማ መኮንን ጽኑ ስቃይን አሰቃየው። ምላሱን ቆረጠው። ዓይኖቹንና ቅንድቦቹንም አወጣ። በመንኮራኮርም ውስጥ አኬዱት። በመጋዝም መገዙት። ሕዋሳቱም ሁሉ ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔር መልአክ ሱሪያል ወርዶ ቁስሎቹን አዳነለት። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነትንም አክሊል ተቀበለ። ከምቢ ሀገር የሆኑ አብርሃምና ዮሐንስንም ከእርሱ ጋር ሰማዕትነት ሞቱ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት በባልንጀሮቹ ጸሎት ይማረን ለዘላለሙ አሜን።